ሰላም እንዴት አላችሁ የከፍ ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። በዚህ ቪዲዮ የጋራ መኖሪያ ቤቶች ወይም ኮንዶሚኒየም ለመግዛት የሚያስፈልጉ ህጋዊ መስፈርቶችና ከቤት መግዣ ዋጋ ውጭ የሚጠይቁ ተጨማሪ ወጪዎችን በዝርዝር እንመለከታለን። ብዙ ገዢዎች የቤት ዋጋን ብቻ አስልተው ወደ ግዢ ቢገቡም ኋላ ላይ ግን ለሚመጡ ያልተፈለጉ ክፍያዎች ይጋለጣሉ። ስለዚህ ይህንን ቪዲዮ የምትመለከቱ ተመልካቾች በመልእክታችንን ቀድማችሁ በማግኘታችሁ አስቀድማችሁ እንድትዘጋጁ ይረዳችኋል። በዚህ ቪዲዮ ውስጥ ማነሳቸው ዋና ዋና ጉዳዮችን ቀደም ብዬ ላስተዋውቃችሁ። የመጀመሪያው ቤት ለመግዛት የሚያስፈልጉ ሰነዶች ምን ምንድን ናቸው? የውልና ማስረጃ ስም ማዞር ሂደትስ እና ክፍያውስ ምን ይመስላል? እንደዚሁም የቴምብር ቀረጥና የካርታ ስም ማዞሪያ ወጪዎቹ እንዴት ይሰላሉ? እንደዚሁም ደግሞ ወጫቸው እስከምን ሊደርስ ይችላል? ሌላው የደላላ ኮሚሽንና የቤት እድሳት ወጪዎችን በተመለከተ ቤት ገዢዎች የማያውቋቸው ነገሮች አሉ። እነሱንም እነግራቸዋለሁ። በተጨማሪም ደግሞ ከግዢ በፊት መፈተሽ ያለባቸው አስቀድሞ የሚከፈሉ ክፍያዎች አሉ። ባለዕዳ እንዳትሆኑ እነዛ ክፍያዎችን እንዴት ነው የሚከፈሉት? ማን ነው የሚከፍላቸው? በውሉስ እንዴት ነው የሚካተተው የሚለውን መረጃ ሰጣችኋለሁ። ይህ መረጃ በተለይም በ2018 ዓ.ም እንደ ኢትዮጵያን አቆጣጠር ቤት ለመግዛት ላሰባችሁ ወንድም እህቶቻችን በጣም ጠቃሚ እንደሚሆን ተስፋ አደርጋለሁ። ይህንን መረጃ ያዘጋጀሁት የከፍ ቲዩብ ተመልካቼ ጥያቄ ጠይቃኝ ነው ወይም ጠይቆኝ ነው፣ አላወቅኩም። ብቻ ኮመንት ላይ ተጽፎ ስላገኘሁት ለእናንተ ምላሽ ለመስጠት ያዘጋጀሁት ቪዲዮ እንደሆነ እንድታስቡልኝ ይፈልጋለሁ። መሰረታዊ የሚባሉ ዋና ዋና ጉዳዮችን እነግራችኋለሁ። ቪዲዮ ላይክ በማድረግ ትጀምራላችሁ። ከዚህ በፊት እንደነገርኳችሁ 1000 ላይክ ማስከፈል ጀምሬያለሁ። ስለዚህ ላይክ ክፍያችሁ ነው፣ በሉ ክፈሉ። ወደ ቪዲዮ እንለፍ። እንግዲህ አንድ ሰው የኮንዶሚኒየም ቤት ለመግዛት ሲያስብ አስቀድሞ የሚያደርጋቸው የኮንዶሚኒየም ቤት ለመግዛት የሚያስፈልጉ ቅድመ ክፍያዎችና ድህረ ክፍያዎችን ማወቅ ነው። ከዛ በኋላ ገንዘቡን በሚገባ ማሟላት ይጠበቅበታል። እንደዚሁም ደግሞ በክፍያ ሂደት ወይም ደግሞ በግዢ ሂደት ውስጥ የሚያስፈልጉ የሰነድ አይነቶች አሉ። እነዛን ሰነዶች ደግሞ ማሟላት ይጠበቅባቸዋል። በመጨረሻ ደግሞ ማጣራት የሚገባችሁ ጉዳዮች አሉ። እነዛን ሂደቶች ማጣራት አለባችሁ። በደንብ አድርጌ ሶስቱንም አይነት እነግራቸዋለሁ። የመጀመሪያው ኮንዶሚኒየም ቤት ለመግዛት የሚያስፈልጉ መስፈርቶች ውስጥ አንደኛው የታደሰ የነዋሪ መታወቂያ ነው። ስለዚህ መታወቂያችሁን ሳታሳድሱ ወይም ናሽናል አይዲ ብሔራዊ መታወቂያ ሳታወጡ ከሁለት አንዱ የታደሰ ወይም ከሌላችሁ በውልና ማስረጃ ሊያስተናግዷችሁ አይችሉም። ስለዚህ ማንነታችሁን ሊገልጽ የሚችል ትክክለኛ አድራሻችሁን የያዘ የነዋሪነት መታወቂያ ወይም ናሽናል አይዲ ይዛችሁ መቅረብ ይጠበቅባችኋል። አሁን ላይ እንደውም በአዲስ አበባ የምትኖሩ ከሆነ የብሔራዊ መታወቂያ በውልና ማስረጃ ወይም በተለምዶ ነው ይህ አጠራሩ በሰነዶች ማረጋገጫና ምዝገባ ኤጀንሲ በአካል ቀርባችሁ ማስረጃችሁን የምታስመዘግቡት እነዚህ መታወቂያ ስትይዙ ነው። ሁለተኛ የጋብቻ ሁኔታ ማረጋገጫ ነው። ጥንድ ከሆናችሁ ባልና ሚስት ከሆናችሁ የባልና ሚስት ያገባ ሰርተፊኬት ማቅረብ ይኖርባችኋል። ካላገባችሁ ደግሞ ንብረቱ በስማችሁ ብቻ እንዲመዘገብ ያላገባ ሰርተፊኬት ማቅረብ ይጠበቅባችኋል። አለበለዚያ ግን አግብታችሁ ያላገባ የምታቀርቡ ከሆነ አይሆንም። እንደዚሁም ሳታገቡ ያገባ ሰርተፊኬት የምታቀርቡም ከሆነ አይሆንም። ስለዚህ የጋብቻ ሁኔታችሁን የሚያረጋግጥ ሰነድ ማቅረብ አለባችሁ። ምክንያቱም ቤቱ በማን ነው የሚመዘገበው? ባንተ ነው ወይስ በእናንተ የሚለውን ለመመለስ የሚረዳችሁ ይሆናል። ሌላው ደግሞ የውክልና ስልጣን ካላችሁ፣ ለምሳሌ በውክልና የምትገዙ ከሆነ በርካታ የከፍ ተመልካቾች በውጭ ሀገር ነው ያላችሁት። ስለዚህ እናንተ በኢትዮጵያ ውስጥ ቤት ለመግዛት ስታስቡ ውክልና የምትሰጡ ከሆነ ቤት መግዛት የሚችል የሚል በውልና ማስረጃ የተረጋገጠ ውክልና ልሰጡ ይገባል። ስለዚህ ይህንን የውክልና ስልጣን የያዘ ሰው መሆን አለበት። ካልሆነ ግን ራሱ ገዢው በአካል መገኘት ይጠበቅበታል። ግልጽ ነው። እነዚህ ከሰነድ አንጻር ነው። ሌላው ደግሞ የባንክ አካውንት ያስፈልጋቸዋል። አሁን ላይ የባንክ ዝውውር ወይም የገንዘብ ዝውውር የሚደረገው በባንክ ስለሆነ
በብቸኝነት። ስለዚህ የባንክ አካውንትም ያስፈልጋቸዋል። ቢሆን የንግድ ባንክ የኢትዮጵያ ንግድ ባንክ አካውንት ይመረጣል የመንግስት ስለሆነ ፕላስ ደግሞ ብዙዎች የሚጠቀሙት ስለሆነ ይሄንን ብታደርጉ ይሻላል። ካልሆነም የትኛውንም ባንክ መጠቀም ትችላላችሁ፣ አስገዳጅ አይደለም። ከዛስ የቤት መግዣ ዋጋ ውጪ ያሉ ወጪዎች ምንድናቸው? ለምሳሌ አንድ ሰው ቤት ለመግዛት ሲሄድ አሁን የምነግራችሁ ከግለሰብ ቤት ስትገዙ ነው። ከግለሰብ ቤት ስትገዙ የሚጠበቅባችሁ የወጪ አይነት አሉ። አንደኛው የቤት ዋጋ ነው። ብዙ ሰው ቤት መግዛት የሚመስለው የቤት ዋጋ ብቻ ይመስለዋል። ከዚህ ያልተናነሰ ደግሞ ከጀርባ የማይታወቁ ብዙ ወጪዎች አሉ። እሱን ነው ዛሬ በደንብ ላሳውቃቸው የምፈልገው። የመጀመሪያው በጣም ከትንንሹ ስጀምር የውልና ማስረጃ ክፍያዎች ነው። እዚህ ላይ 2 ክፍያዎች ይጠበቅባቸዋል። አንደኛው በውልና ማስረጃ ላይ የሚጽፉ የህግ ባለሙያዎች አሉ። ተደራጅተውም በግላቸውም እዛ ውልና ማስረጃ ስትሄዱ የሚጻፍ ነው እያሉ የሚጠይቋችሁ ሰዎች አሉ። እነዚህ ሰዎች ስራቸው ምንድነው? ውልና ማስረጃ ላይ ስትገቡ ይዛችሁት የምትቀርቡትን ዶክመንቶች ህጋዊ በሆነ መንገድ የሚጽፉላችሁ ባለሙያዎች ናቸው። ለእነሱ የምትከፍሉት ክፍያ አለ። ድሮ እስከ 700 ብር ነበር። አሁን ግን በእርግጠኝነት ይጨምራል። ስለዚህ እንደዚህ አይነት አነስተኛ ወጪዎች አሉ። እነዚህ ላይ ከጻፋችሁ በኋላ ወይም ካልጻፋችሁ በኋላ በሲስተም ለውልና ማስረጃ ወይም ደግሞ ለሰነዶች ማረጋገጫና ምዝገባ ኤጀንሲ በሲስተም ይላክላቸዋል። እናንተ ልክ ስትገቡ ቁጥር ነው የምታወጡት። የወረፋ ቁጥር ይሰጣቸዋል። በዛ ቁጥር መሰረት በሲስተም ትስተናገዳላችሁ። ለምሳሌ ትኬት ቁጥር 1 ወደ መስኮት ቁጥር ወደዚህ ሄዱ የሚል ድምጽ እየሰማችሁ በወረፋችሁ መሰረት ትስተናገዳላችሁ። ከዚያ የመጀመሪያ የምታደርጉት ነገር ምንድነው? ቁጥራችሁን ስትሰጡ በእናንተ የተላከላችሁን የሪፈረንስ አይዲ እነዛ ባለሙያዎች ይሰጧቸዋል። ያንን ሪፈረንስ አይዲ ለምዝገባና ሰነዶች ማረጋገጫ ባለሙያዎች ስትሰጧቸው ፋይላችሁ ይወጣል። ከዛ በኋላ ፕሪንት ይደረጋል። እያንዳንዱ ነገር ወይ ከታች ፕሪንት አድርጋችሁ ትመጣላችሁ ወይ በሲስተም ተልኮላችሁ እዛ ፕሪንት ተደርጎ ፕሮሰሱን ትጀምራላችሁ ማለት ነው። ይህን ሁሉ ሂደት ከጨረሳችሁ በኋላ ክፍያችሁ እዛው ላይ ለዚህ ለውልና ማስረጃ ወይም ደግሞ ለሰነዶች ማረጋገጫና ምዝገባ ኤጀንሲ ላገኛችሁት ሰርቪስ ደግሞ ሰርቪስ ቻርጅ ወይም የአገልግሎት ክፍያ ደግሞ ትከፍላላችሁ። ብዙም ውድ አይደለም። 2000 ምናምን አካባቢ ነበረ እኔ እስከማውቀው የዛሬ 3 ዓመት አካባቢ። ስለዚህ እዛ አካባቢ ላይ የተወሰኑ ክፍያዎች ትከፍላላችሁ። በእርግጥ መንግስት የአገልግሎት ክፍያዎች አንዳንድ ቦታ ላይ በጣም ስለጨመረ አሁን ላይም ሊጨምር ስለሚችል እዚህ አካባቢ ላይ ያሉ ክፍያዎችን ለማወቅ ደላሎችን ብትጠይቁ ይነግራቸዋል። ምክንያቱም እያንዳንዱን ፕሮሰስ ስለሚከታተሉ ግልጽ ነው። ሁለተኛው ደግሞ ተለቅ ወዳሉት ክፍያዎች ነው የምንመጣው። የቴምብር ቀረጥ ይባላል። 2% ነው የጠቅላላ የቤቱን ዋጋ 2%። ግልጽ ነው። 2% ክፍያ ሊኖርባችሁ ይችላል። ለምሳሌ እንመልከት። አንድ ሰው ቤት ከገዛ በኋላ ስም ለማዞር በአንድ ላይ 2 ክፍያዎችን እንዲከፍል ይደረጋል። የመጀመሪያው ክፍያ የቴምብር ቀረጥ 2% ነው። ሁለተኛው ደግሞ የአሹራ ክፍያ ወይም ደግሞ ቀረጥ የቤቱ የግዢ ቀረጥን የአሹራ ክፍያን 4% ይከፍላል። በጥቅሉ አንድ ቤት ገዢ የቤቱን ዋጋ 6% ለመንግስት ግብር ይከፍላል ማለት ነው። ግልጽ ነው። ይሄን 6% ካልኩሌት አድርጋችሁ ለብቻው ማዘጋጀት ይጠበቅባቸዋል። አንዳንድ ሰዎች እዚህ ላይ የሚጠይቁት ውልና ማስረጃ ስንዋዋል ዋጋውን ዝቅ አድርጌ ቢሄድ እኔ በሰጠሁት ዋጋ ነው ወይ የስም ማዞሪያ ወይም የቴምብር ቀረጥና ሌሎች ተያያዥ ቀረጦች የሚታሰበው ብለው ይጠይቃሉ። መልሱ አይደለም ነው። እናንተ የምታቀርቡት ዋጋ የእናንተ ነው። መንግስት ደግሞ የራሱ አስጠንቶ የያዘው የከተማ ዋጋ ብሎ የያዘው ይኖራል። በዛ መሰረት የራሱ መሐንዲሶችን አስጠንቶ የዚህ ቤት ዋጋ ይሄን ያህል ብር ነው ብሎ ያስመራና በተመራለት መሰረት የዛ የሰነድ አረጋጋጩ ወይም ደግሞ ይሄንን ምዝገባ የሚያከናውነው የመብት አረጋጋጭ ነው የሚባለው የመብት
ስራዎችን የሚሰራ ባለሙያ ነው። ይሄን ያለ ብር ትከፍላላችሁ፣ በዚህ አካውንት አስገቡና ደረሰኝ ይዛችሁ ነው ትባላላችሁ። ገባችሁ? ስለዚህ 6% ጠቅላላ የቤቱን ዋጋ አሁናዊ ዋጋ ነው እነሱ የሚያሰሉባችሁ። ለምሳሌ የቤቱ ዋጋ 20 ሚሊዮን ብር ሆኖ እናንተ 15 ወይም 10 ሚሊዮን ብር ብላችሁ ብትጽፉ ትቀልዳላችሁ። ይሄኛውን ዋጋ እኔ አልጠቀምም፣ በዚህኛው ዋጋ አሰርታችሁ ታክሱን ከፍላችሁ ነው ተብላችሁ ትታዘዛላችሁ። ከዛ ይሄንን ታክስ ሄዳችሁ ባንክ ከከፈላችሁ በኋላ የባንክ ደረሰኙን ትመጡና ደረሰኙን ታስቀይራላችሁ። ወደ ምን? ወደ መንግስት ደረሰኝ። የባንክ ደረሰኝ በግማሽ ወረቀት የምትሰጥ ናት አይደለ? የመንግስት ደረሰኝ ደግሞ የገቢ ደረሰኝ አለ። እሱን አስቀይራችሁ ነው ትባላላችሁ። አስቀይራችሁ ስትመጡ የካርታ ፕሮሰስ ይጀምራል ማለት ነው፣ የስም ማዞር ፕሮሰሱ። ይህንን የምታደርጉት ደግሞ በየክፍለ ከተማው በተደራጁ የመሬት አስተዳደርና ማኔጅመንት ቢሮ የሚባሉ አሉ። በአብዛኛው ከክፍለ ከተማው ህንፃ ጎን ነው የሚገኙት። እዛ እየሄዳችሁ ታያላችሁ። ለምሳሌ የካ ክፍለ ከተማ የካ ህንፃ ጎን ነው። ቦሌ ክፍለ ከተማ ቦሌ ህንፃ ጎን ላይ ነው ያለው። ልክ እንደዚህ ነው። በየክፍለ ከተማቸው ጎን ላይ ነው የሚገኙት የመሬት አስተዳደር ቢሮዎች ማለት ነው። እነሱ ጋር ትሄዳላችሁ። በዚህ መሰረት ፕሮሰሳችሁን ትጨርሳላችሁ። ይሄ ለኮንዶሚኒየም ቤትም ለግል ቤትም ነው የሚሆነው። ለመጀመሪያ ጊዜ ቤታችሁ ዋጋ ካልተተመነ መንግስት መጥቶ ይተምነዋል። ነገር ግን የተተመነ ዋጋ ከሆነ ደግሞ ቦታውም የሚታወቅ አካባቢውም የሚታወቅ ከሆነ በዛው መሰረት ይደረጋል። እዚህ ላይ ልነግራችሁ የምፈልገው ነገር የቴምብር ቀረጥም ሆነ የአሹራ ክፍያ አጠቃላይ በተለምዶ የስም ማዞሪያ ወጪ የሚባሉት ክፍያዎች ከከተማ አስተዳደር እንደ ከተማ አስተዳደር፣ በከተማ ውስጥ ደግሞ ከአካባቢ እንደ አካባቢ፣ እንዲሁም ደግሞ ከቤቱ አይነት እንደ ቤቱ አይነት ዋጋቸው ይለያያል። ለምሳሌ አባዶ ያለና ቱሊ ዲምቱ ያለ ኮንዶሚኒየም ቤቶች የማስከፈያ ዋጋቸው እኩል አይሆንም። ሳሚት ያለና ሰንጋተራ ያለ የኮንዶሚኒየም ቤት የቀረጥ ክፍያቸው እኩል አይሆንም። እንደዚሁም አንደኛ ወለልና አራተኛ ወለል ላይ ያለ ቤት የማስከፈያ ዋጋቸው እኩል አይሆንም። እንደዚሁም ደግሞ ቆንጆ ተደርጎ የተሰሩ ቤቶችና እንዲሁ ዝም ብሎ የተሰሩ ቤቶች የማስከፈያ ዋጋቸው አንድ አይሆንም። ግልጽ ነው። ስለዚህ የግብር መክፈያ ዋጋቸው እንደ ቤቱ ሁኔታ፣ እንዳሉበት አካባቢና እንዳሉበት ከተማ በጣም ይለያያል። ይህንን ታሳቢ አድርጋችሁ የምገዙበት አካባቢ ላይ ያሉ ደላሎችን ብትነግሯቸው ወይም ብትጠይቋቸው ወቅታዊ የዚህ አይነት ቤቶች ዋጋ እስከዚህ ያህል የስም ማዞሪያ ሊጠይቋችሁ ይችላሉ ይሏቸዋል። እኔ ማቀው ለኮንዶሚኒየም በተለይ ባለ 47 አካባቢ ካሬ ካላችሁ ከ150 ሺህ ብር በላይ በትንሹ ይጠይቋቸዋል። ግልጽ ነው። ሌላው የምነግራችሁ ደግሞ የደላላ ወጪ ነው። በነገራችን ላይ ደላላ ላይ ሁለት ነገሮችን እነግራችኋለሁ። አንደኛ የደላላ ወጪ 2% ክፍያ ነው። በአብዛኛው የ2% ክፍያ ነው የሚጠይቋችሁ። እዚህ ላይ ግን ጥንቃቄ የምታደርጉት ክፍያ የምትፈጽሙላቸውን ሰዎች አስቀድማችሁ ካለያችሁና ተወያይታችሁ ካልፈታችሁ እስከ ዕድሜ ልካችሁ ድረስ ጭቅጭቅ አብሯችሁ ሊከተላችሁ ይችላል። ለምን ካላችሁ አንዱን ቤት የሚያሳያችሁ ሰዎች ሰንሰለት ረጅም ነው። ቢያንስ አንዱን ቤት ለማሳየት የሚመጣ የደላሎች ሰንሰለት በእኔ ግምት እስከ 3 እና 4 ሊሆን ይችላል በገዢ ብቻ። በሻጭ በኩልም እንደዚሁ 3-4 ሊሆኑ ይችላሉ። ስለዚህ እነዚህ 8 ሰዎች መጥተው ኮሚሽን ክፈሉኝ ሊሏችሁ ይችላሉ። ስለዚህ አስቀድማችሁ እናንተ መነጋገር ያለባችሁ ለመጀመሪያ ጊዜ አግኝታችሁ ያነጋገራችሁትን ደላላ እሱ ጋር ብቻ እንደምትጨርሱና የትኛውም አይነት ክፍያ ካንተ ውጪ ወይም ካንቺ ውጪ ለከፈልኩት ከሆነ ውጪ ምንም አይነት ማንም ሰው መጥቶ እንዳይጠይቀኝ ብላችሁ መንገድ የመዝጋት ግዴታ አለባችሁ። አለበለዚያ በወጣችሁ በገባችሁ ቁጥር በተለይ ቤት ገዢዎች ከሆናችሁ ቁም ስቅላችሁን ያሳያችኋል። በጣም ቁም ስቅላችሁን። ስለዚህ አንድ ደላላ ብቻ ይዛችሁ በአንድ ደላላ በኩል ጉዳያችሁን ብትጨርሱ ጥሩ ነው። 5-6 ቤት የምታዩ ከሆነ በ5-6 ሰዎች እነዛን ቤቶች የምታዩ ከሆነ አንዱን ቤት 2-3 ደላሎች ካሳያችሁ መጨረሻችሁ አያምርም።
በጣም ጭቅጭቅ ውስጥ ትገባላችሁ። ስለዚህ በአንድ ደላላ አማካኝነት እዛ አካባቢ ላይ ያሉ ቤቶችን ለማየት ጥረት አድርጉ። ከዛ በኋላ ያለውን ነገር ነው መረዳትና ጊዜያችሁን በአግባቡ መጠቀም፣ ክፍያችሁንም በአግባቡ መክፈል የሚጠበቅባችሁ። ካልሆነ ግን ችግር ይፈጠራል። ችግሩ ደግሞ የከፋ ደረጃ ሊደርስ ይችላል። ስለዚህ አስቀድማችሁ ጥንቃቄ አድርጉ። ይሄ መልእክት ነው። ሌላው ሰዎች የማያውቋቸው ቤት ሲገዛ ድብቁ ወጪ የቤት እድሳት ወጪ ነው። ብዙ ሰዎች ይህንን አያስተውሉም። ቤት ሲገዙ ለምሳሌ ዋና ዋናውንም ነው የሚያዩት። ጣራውን፣ ኮርኒሱ ምናምን ያያሉ። ሴራሚኩ የተሰራበት ሁኔታ ያያሉ። ኪችን ካቢኔት ካለው ዝም ብለው ገለጣ አድርገው ምናምን ያያሉ ምናምን። በቃ እነዚህ ነገሮች ያያሉ። መስመሩ፣ የኤሌክትሪክ መስመሩ ምን ያህል ጥንካሬ ያለው ይሰራሉ ወይ? ብሬከሮቹ በትክክል ይሰራሉ ወይ? የውሃ ማፋሰሻዎቹ በትክክል ይሰራሉ ወይ? ሶኬቶቹ በትክክል ይሰራሉ ወይ? እያንዳንዶቹ መብራቶች የተገጠሙለት በትክክል ይሰራሉ ወይ? እንደዚሁም ደግሞ የተገጠሙት ፈርኒቸር እቃዎች ለምሳሌ ኪችን ካቢኔት ሊሆን ይችላል፣ ቁምሳጥን ሊሆን ይችላል፣ በትክክል በጥራት ይሰራሉ ወይ? ንጹህስ ናቸው ወይ? የቤቶቹ ቁልፎች በትክክል ይሰራሉ ወይ? እንደዚሁም ደግሞ ቀለሙ ድጋሚ አያስፈልገውም ወይ? ቤቱ ለእድሳት ተጨማሪ ገንዘብ አያስወጣም ወይ? የሚሉ ነገሮችን ከግምት ውስጥ ማስገባት አለባችሁ። አለበለዚያ ቤት የሚመስል ነገር ገዝታችሁ ነገር ግን ውስጡ በጣም ብዙ ነገር ሊጠይቃችሁ ይችላል። በጣም ብዙ ነገር ሊያስወጣችሁ ይችላል። ይሄንን አስቀድማችሁ ከሻጩ ጋር ድርድር ውስጥ ማስገባት አለባችሁ። የቤቱን ዋጋ ቀንስ ስትሉ በምክንያት መሆን አለበት። ለምሳሌ ቧንቧው አርጅቷል፣ እሱ ይቀየራል። እንደዚሁም ቀለም ይቀየራል። ሴራሚኩ አልተነጠፈም ወይም አርጅቷል ወይም የተሰነጣጠቀ ነው። ስለዚህ እሱ መቀየሩ አይቀርም። የውስጥ በሮቹ በሙሉ እንደገና መቀየር አለባቸው ወይ ቀለም መቀባት አለባቸው። ኪችን ካቢኔቱ በሙሉ የተነቃቀለ ነው፣ እንደገና መሰራት አለበት ወይ ይሄ መቀየር አለበት። እንደምታውቀው ወይም እንደምታውቂው በዚህ አይቀጠልም። እንደዚሁም ደግሞ ሲንኮቹ ትክክል አይደሉም። የሽንት ቤት መቀመጫው በሙሉ ንጽህናው የጎደለ ነው። ስለዚህ መቀየር አለበት። ይሄ ሁሉ ወጪ ስለሚጠይቅ ቤትህም ይሄ ሁሉ ስላላሟላ ዋጋ ቀንስ ብሎ መደራደር የአዋቂ መደራደሪያ ነው። እሺ፣ ስለዚህ በዚህ መሰረት ይህንን ነገሮች አሁን የጠቃቀስኩላችሁ ነገሮች ቤት ስገዙ በደንብ አድርጋችሁ ማየት ይጠበቅባቸዋል። ያው እኔ እናንተም በሆን የማየው ይህንን ነው ማለቴ ነው። ግልጽ ነው አይደለ? እነዚህ ነገሮች በጣም መሰረታዊ ነገር ናቸው። ለምሳሌ በጣም ቀላል የሚመስል እንገራችሁ። አንዲት ስፖት ላይት አሁን ላይ 450 ብር ነው የምትሸጠው። ቤቱ አጠቃላይ 20-30 ስፖት ላይት የሚጠቀም ከሆነ የሚወጣባችሁን ወጪ ተመልከቱ። አያችሁ፣ አንዱ ቁልፍ 300 ብር ነው የሚሸጠው። ቤት ውስጥ ያለው በር ብዛት 5-6 ከሆነ የምታወጡት ነው በጣም ትንሽ ሊመስል ይችላል። ሲደመሩ ብዙ ነው። አንድ ጋሎን ቀለም ስንት ነው? አሁን በጥፍ ጨምሯል አይደል? እንደዚሁም ደግሞ የኪሎ ቀለሞች አሉ። የኪሎ ቀለሞች ደግሞ በጣም እጥፍ ናቸው፣ ውድ ናቸው ከመሰረቱ። በተለይ አሁን ደግሞ የነዳጅ ዋጋ መጨመር ጋር ተያይዞ በጣም ዋጋቸው ጨምሯል። የፈርኒቸር እቃዎች ኪችን ካቢኔት ምናምን ዋጋቸው ስንት ነው? እነዚህ የሳኒተሪ እቃዎች የሚባሉት ዋጋቸው ስንት ነው? በጣም ጨምሯል። እነሱን ስቀይሩ በጣም 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 ትልቅ ወጪ ያስወጣቸዋል። በትንሹ ከ100,000 ብር ያልተናነሰ ወጪ ሊያስወጣችሁ ይችላል ትልቅ ቤት ካላችሁ። ጅብሰም ስትቀይሩ፣ ስታድሱ፣ መብራት ስትቀይሩ እንትን ከገባችሁማ ጭራሹን አትችሉትም፣ ሴራሚክ ምናምን ውስጥ ከገባችሁ። ስለዚህ የተወደዳችሁ የከፍታ ተመልካቾች ከቤት ግዢ ጀርባ ያሉት ዋጋዎች በጣም በጣም አስቸጋሪ ስለሆኑ አስቀድማችሁ ጥንቃቄ አድርጉ። የመጨረሻው ደግሞ ያልተከፈሉ ዕዳዎች ነው። ቤቱን ስትገዙ ቀድሞ የነበረው ባለቤት ያልከፈላቸው የተለያዩ መንግስታዊ ዕዳዎች ሊኖሩበት ይችላል። ለምሳሌ የባንክ ዕዳ፣ የጋራ መኖሪያ ቤት አስተዳደር ዕዳ፣ የውሃ ክፍያ ዕዳ፣ የመብራት ዕዳ፣ የግብር ዕዳ እንዲሁም በተጨማሪ ሌሎች መንግስታዊ ወጪዎችን መክፈል የነበረበትን ሳይከፍል የቀረ ዕዳ ካለበት ያስጠይቃቸዋል። አንዳንዶቹ እኔ አሁን በቅርብ የማያቸው ውሎች ላይ ሻጭ ይሄንን ቤት እስኪሸጥ ድረስ ያሉ ማናቸውም ያልተከፈሉ ዕዳዎች በሻጭ በኩል ተፈጻሚ ይሆናሉ የሚል የሽያጭ ውል ውስጥ በግልጽ ተቀምጧል።
ስለዚህ እናንተን ለመክሰስ የሚመጣ የመንግስት አካልም ይሁን ማንኛውም አካል እንደዚህ አይነት ችግር ካለበት እናንተን አይመለከታችሁም። ምክንያቱም እዛ ውል ላይ ስለተካተተ። ካልሆነ ግን በውል ላይ እያንዳንዱን ነገር መካተቱን ማረጋገጥ የእናንተ ድርሻ ነው። ይህ ሳይሆን ቀርቶ ዕዳ ካለበት ግን ዕዳውን እናንተ ተወርሳላችሁ። ግልጽ ነው። እነዚህ ነገሮች በጣም በጥንቃቄ ማየት አለባችሁ። የመጨረሻ ሰነዶች ርክክብ ላይ ነው። ሰነዶች ስትረካከቡ ከውልና ማስረጃ ጽሕፈት ቤት ጀምሮ እያንዳንዱን ነገር በጥንቃቄ ውሎችን መረከብ አለባችሁ። ለምሳሌ ውላችሁ ላይ ስትዋዋሉ ያው በሰነዶች ማረጋገጥና ምዝገባ ኤጀንሲ ስትዋዋሉ ባለሙያዎቹ እያንዳንዱ ውል ውስጥ ምን ምን ጉዳዮች ይገባሉ የሚለውን ነገር አስቀድመው ስለሚጽፉላችሁ ታውቁታላችሁ። ግን እናንተ ደግሞ እያንዳንዷን ነገር ማጣራት አለባችሁ። ለምሳሌ አንድ ቤት የሚገዛ ሰው ሄዶ ቼክ ያደርጋል። ምኑን? ውሉ ላይ የሰፈረው የካርታ ቁጥር ወይም የይዞታ ማረጋገጫ መለያ ቁጥር፣ እንደዚሁ የሰነድ ቁጥር። እነዚህ ሰነዶቹ ከሚገዛው ቤት ይዞታ ማረጋገጫ ካርታ ላይ እያመሳሰለ እያንዳንዷን ቃል በቃል ቁጥር በቁጥር ቼክ አድርጎ አረጋግጦ ፈርሞ ነው የሚቀበለው። ይህንን ሰነድ የሚያፈራርመው አካልም ጭምር 2 ኮፒ ነው የሚያዘጋጅላቸው። አንደኛው ኮፒ ላይ ይህንን ነገር አረጋግጫለሁ፣ እዚህ ላይ የሰፈረው ነገር ትክክል ነው ብለህ ፈርም ይባላል። ይፈርማል። ከዛ በኋላ ይሄ ትክክል ነው ብሎ የታመነበትን ወረቀት ኮፒውን ማህተም አድርጎ ይሰጣቸዋል። ያኔ ውልና ማስረጃ ላይ ነገሩን ትጨርሳላችሁ ማለት ነው። ገባችሁ? አንደኛው ይሄ ነው። ሁለተኛው ተያያዥ ከሆነ ለምሳሌ ኮንዶሚኒየም ቤት ላይ ከሆነ የባንክ ዕዳ መጨረሱን የሚያረጋግጥ፣ ምክንያቱም ኮንዶሚኒየሞች የተገነቡት በባንክ ብድር ስለሆነ ከኢትዮጵያ ንግድ ባንክ ጋር የተገቡ ውሎችን እንደዚሁም ደግሞ እያንዳንዱ ክፍያዎች መጠናቀቃቸውን የሚያረጋግጥ የክፍያ ደረሰኞችን ወይም ማረጋገጫ ወረቀቶችን እንዲሁም ደግሞ ከቤቶች ልማት ቢሮ ወይም ኮርፖሬሽን ጋር እያንዳንዱን የባለቤትነታችሁን የሚያሳይ ማረጋገጫ ሰነዶችን፣ በዕጣ የወጣላችሁ መሆኑን የሚያረጋግጡ ሰነዶችን፣ እንደዚሁም ደግሞ ሌሎች ተያያዥ ወጪዎችን በትክክል መክፈላችሁን የሚያረጋግጥ ሰነዶችን፣ የፍርድ ቤት ዕዳ በፍርድ ቤት የታገደ ነገር አለመኖሩን፣ በዕዳ የተያዘ አለመኖሩን፣ ከዕዳና እግድ ነፃ መሆኑን የሚያረጋግጡ ዶክመንቶችን አብራችሁ መያዝ ይጠበቅባላችኋል። እነዚህ ዶክመንቶች የእናንተን ባለቤትነት የሚያረጋግጡ ናቸው። ዕዳና እግድ ይኑሮ አይኑሮ ሳታረጋግጡ ቤቱን ልገዙ አይገባም። ስለዚህ ምንም አይነት ከመወሰናችሁ በፊት አስቀድማችሁ ይህንን ነገር ማድረግ ይጠበቅባቸዋል። ይህንን ለማለት ነው። ግልጽ ነኝ? እሺ፣ ይሄን ነው። ስላደመጣችሁኝ ከልብ አመሰግናለሁ። የከፍ ተመልካቾች እንዴት ነው? ወዳችሁታል? ላይክ ያላረጋችሁ ላይክ አድርጉ። እንዲሁም ደግሞ አዲስ የሆናችሁ ቪዲዮ ስለሚጠቅማችሁ ሰብስክራይብ አድርጋችሁ ባለቤት ሁኑ። እንዲሁ በውጭ የምትኖሩ ከሆነ ደግሞ ጆይን የሚለውን ተጫኑ። ለዛሬው ይህንን ይመስላል። በቀጣይ ደግሞ ሌሎች መረጃዎች እሰጣችኋለሁ።